ቻይና አሜሪካን አስደነገጠች። ኢትዮጵያም ወስና ገባች። ያለፉት 2 ሳምንታት በመላው ዓለም ከወትሮ የተለየ የፖለቲካዊ ክስተት የታየበት እንደነበር አይዘነጋም። እስራኤል ለሶማሌላንድ ዕውቅና በመስጠቷ በርካታ ተቃውሞ፣ ጥቂት ድጋፍ ስታስተናግድ፣ አሜሪካ በቬኔዙዌላ ላይ በወሰደችው እርምጃ በርካታ ተቃውሞና ጥቂት ድጋፍ አስተናግዳ ጉዳይ አሁንም ሳይበርድ ቀጥሏል። ሁሉንም የአሜሪካና የእስራኤልን እርምጃ ተከታትላ በተናጠል በያውዱ ተቃውሞ ያሰማችው ሌላኛው የዓለማችን ሌላ ኃያል ሀገር ቻይና በበኩሏ በዚህኛው ሳምንት መጨረሻ ላይ ወደ ቀይ ባህር ቀጠና በግልጽ መጥታለች። በቀጠናው ቀዳሚ ማረፊያ ያደረገቻት ኢትዮጵያ መሆኑ ደግሞ ትኩረትን ስቧል። ታይዋንም በከፍተኛ ቁጣ ውስጥ ሆና ኢትዮጵያን ያስጠነቀቀችበት ሁኔታ ተፈጥሯል። ይህም ከአዲሱ የቀጠናው ኃይል አስተላለፍና ከሌላኛው የኢትዮጵያ እርምጃ ጋር ሲያያዝ የሚሰጠው ፖለቲካዊ ትርጉም ትልቅ ሆኗል። ጉዳዩን ከቀይ ባህሩ ወታደራዊ ልምምድ ጋር አያይዘን እናያለን። አብራችሁን ቆዩ። ሁለቱ ከባባድ እርምጃዎች። በዚህ ሳምንት ውስጥ የኢትዮጵያ መንግስት 2 ከባባድ እርምጃዎችን ወስዷል። አንደኛው እርምጃ ከተባበሩት አረብ ኤሚሬቶች ጋር የትብብር ስምምነት ማድረጉ ሲሆን ሁለተኛው ከቻይና ጋር የፈጠረው ጥምረት አሊያም ግልጽ አሰላለፍ ነው። ሁለቱም እርምጃዎች የተወሰዱት በአዲስ አበባ ነው። አዲስ አበባ ላይ የሁለቱም ሀገራት ውጭ ጉዳይ ሚኒስትሮች በየፊናቸው መጥተው ከኢትዮጵያ መንግስት ጋር ውይይት አድርገው የውይይታቸውን ማሳረጊያ የጋራ መግለጫ በማውጣት ማጠናቀቃቸው የበርካቶች መነጋገሪያ ሆኗል። የጋራ መግለጫቸው ከአዲሱ ኃይል አስተላለፍ ጋር ተያይዞ ተዘግቧል። አዲሱ ኃይል አስተላለፍ የእስራኤል ሶማሌላንድ ዕውቅናን ተከትሎ እየታየ ያለ ሲሆን ኢትዮጵያ ከሶማሌላንድ ጉዳይ ጋር በተያያዘ ዝምታን ብትመርጥም አስተላለፏ ከነ እስራኤል ጋር ሊሆን እንደሚችል ይገመታል። ሆኖም ከሰሞኑ ከቻይና ጋር ሌላ አስተላለፍ ማሳየቷ ግምቱን ጥያቄ ውስጥ ከቶታል። ቻይና ወትሮውንም ቢሆን የኢትዮጵያ የዘመናት ጥያቄ አለያም የቀይ ባህር አባል መሆኗን ብለውም በኢኮኖሚ ማደጓን የምትፈልግ ብቸኛዋ ኃያል ሀገር ነበረች። አሁንም ይህን አቋሟን በግልጽ አንጸባርቃለች። በፈረንጆቹ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና ውጭ ጉዳይ ሚኒስትር ዋንግ ኢትዮጵያን ጎብኝተዋል። በ2 ቀናት ጉብኝታቸውም ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር ተገናኝተው ተወያይተዋል። የዋንግ ጉብኝትና ውይይት እስራኤል ለሶማሌላንድ ዕውቅና በሰጠችበት በዚህ ወቅት መደረጉም በቀጠናው የመጣውን አዲስ ኃይል አስተላለፍ የሚያመላክት ነው እየተባለ ይገኛል። የቻይና የውጭ ጉዳይ ሚኒስትር ከአዲስ አበባ ጉብኝታቸው በመቀጠል ሞቃዲሾን ይጎበኛሉ ተብለው ተጠብቀው ነበር። ነገር ግን በይፋ ባልተገለጸ ምክንያት ጉብኝታቸውን ለሌላ ጊዜ አስተላልፈውታል። ዋንጌው በአዲስ አበባ በነበራቸው ቆይታም ከአፍሪካ ህብረት ጋር በጋራ በመሆን እስራኤል ለሶማሌላንድ የሰጠችውን ዕውቅና ተችተዋል። ይህ ሀርጌሳን አስቆጥቶ ሞቃዲሾን ቢያስደስትም የቻይናው ከፍተኛ ዲፕሎማት የሞቃዲሾ ጉዟቸው መሰረዛቸው ሌላው ውዝግብ አስከትሏል። የቻይና ዲፕሎማት ሞቃዲሾን ለመጨረሻ ጊዜ የጎበኘው በ1980ዎቹ ስለነበር የአሁኑ ጉብኝት ቢሳካ ታሪካዊ ይሆናል ተብሎ ተጠብቆ ነበር። የሶማሊያ መንግስትም ይህን ታሳቢ በማድረግ ውጭ ጉዳይ ሚኒስትሩን ለመቀበል የተለያዩ መንገዶችን በመዘርጋት ዝግጅት አድርጎ እንደነበር ይታወቃል። በጉጉት የተጠበቀው ጉብኝት ለሌላ ጊዜ መተላለፉ የተገለጸ ነገር ባይኖርም ከኢትዮ ቻይና ጥምረት ጋር እኩል የታየ አነጋጋሪ ጉዳይ ሆኗል። ጉዳዩን ይበልጥ ትኩረት ሳቢ ያደረገው ታይዋን ኢትዮጵያን እባክሽ በእኛ ጉዳይ አትግቢብን ማለቷ ከማስጠንቀቂያ ጀርባ ያለው ትርጉም ሲተነተን ነው። እናም በርካቶች ከዚህ ጋር ተያይዘው የታይዋን ቁጣ ምን ያሳያል እያሉ ይገኛል። የቻይና የውጭ ጉዳይ ሚኒስትር በኢትዮጵያ ያደረጉት ፖለቲካዊ ጉብኝትን ተከትሎ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያወጡት መግለጫም ታይዋን መቃወሟን በርካቶችን እያነጋገረ ይገኛል። ጉዳዩን አነጋጋሪ ያደረገው ቀጥሎ እየመጣ ካለው የኃይል አስተላለፍ ጋር አብሮ የሚታይ ስለሆነ ጭምር ነው። ትክክለኛው የኢትዮ ቻይና ኃይል አስተላለፍ አሁን ከታየ የተለየ ትርጉም ላይሰጥ ይችላል። ታይዋን ለምን ተብሎ እንዲህ ሆነ እያለች ይገኛል። በሶማሌላንድ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ታይዋን የማትነጠል የቻይና አካል እንደሆነችና ለአንድ ቻይና መርህ ያላትን ድጋፍ አረጋግጣለች መባሉ ሐሰተኛ ይገባኛል ሐሳብ የተካተተበት ነው በማለት ተቃውሞውን አሰምቷል። ጽሕፈት ቤቱ አያይዞም የኢትዮጵያ መንግስት የተዛባውን በቻይና ኮሚኒስት ፓርቲ የተቀናበረ ፕሮፓጋንዳ በመቀበል ማስተጋባቱን በእጅጉ እንዳሳዝነው በመጥቀስ ታይዋን በቻይና ኮሚኒስት ፓርቲ ስር ተዳድራ እንደማትታወቅ ገልጿል። በተባበሩት መንግስታት ብሎም በስሩ ባሉ ድርጅቶች ውስጥ ጭምር ታይዋን በቻይና እንደማትወከል በማስታወስ የትኛውም ሀገር የታይዋንን ሕልውና የመካድ መብትም ሆነ ስልጣን የለውም በማለት ኢትዮጵያ ያንጸባረቀችውን አቋም ተቃውሟል። ተቃውሞው ትኩረትን አግኝቷል። ጉዳዩ ትኩረት ያገኘው የኢትዮጵያ መንግስት በጭፍን ቻይና መከተል እንዲሁም ቻይና ቀጠናዊ ሰላምና መረጋጋትን ለመጉዳት ሆን ብላ የምታሰራጨውን ሐሳብና ድርጊት መቀበል እንዲያቆም ጥሪ በማቅረቡ ብቻ ሳይሆን ቀጥሎ ያለው የኃይል አስተላለፍ ሌሎችን ማሳታፊ ስለሚያደርግ ነው። ቻይና የታይዋን ደሴትን እንደ አመፀኛ ተገንጣይ ግዛቷ አካል አድርጋ የምትቆጥራት መሆኗ ይታወቃል።
ልክ እንደ ዋናው የሶማሊያ ግዛት አካል በማድረግ ከቀሪ ግዛቷ ጋር ማዋሃዷ አይቀሬ እንደሆነ ታምናለች። ለዚህም የአንድ ቻይና መርህን በመከተል በኃይል ጭምር የማዋሃድ ፍላጎት እንዳላት ይነገራል። የራሱ አስተዳደር ያላት ታይዋን ህገ መንግስት በዲሞክራሲያዊ መንገድ የተመረጡ መሪዎች ብለውም ጦር ሰራዊት እንዳላት ይነገራል። ምንም እንኳን በይፋ ነጻ አገርነቷን ባታውጅም ራሷ እንደ ሉዓላዊ ሀገር ነው የምትቆጥረው። ቻይና የትኛውንም የዓለም ሀገር ታይዋንን የሀገርነት እውቅና እንዲሰጥ የማትፈልግ ሀገር ናት። ከሀገራት ጋር በሚኖራት ግንኙነት የአንድ ቻይና መርህ እንዲቀበሉ ትፈልጋለች። ይህን ፍላጎቷን ኢትዮጵያ ተቀብላለች። ቻይና በበኩሏ የኢትዮጵያን የባህር በር ፍላጎት በመቀበል አስተላለፏን ግልጽ አድርጋ ብቅ ብላለች። በቻይና እርምጃ ታይዋን የደነገጠችውን ያክል የምትደነግጠው ኤርትራ ብቻ ሳትሆን አሜሪካ ጭምር ናት። ኢትዮጵያ አባል የሆነችበት የብሪክስ አባል ሀገራት ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ መጀመሩ በዋናነት አሜሪካን አስግቷል። ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎት ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት የባህር ኃይሎች የሚሳተፉበት ስለሆነ አሜሪካንን የሚያስደነግጥ አመጣጥ ነው። በዚሁ በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉ እየተነገረ ይገኛል። የአስተናጋጇ ደቡብ አፍሪካ ብሔራዊ መከላከያ ኃይል እንዳስታወቀው በቻይና መሪነት በሚደረገው ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብፅ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኢንዶኔዥያ ይሳተፋሉ። የባህር ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች በመሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል እየተባለ ይገኛል። ለልምምዱ የቻይናና ኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር ደርሰዋልም የተባለው። ያ ብቻ ሳይሆን የሩሲያ የጦር መርከቦች እንደሚኖሩም ተዘግቧል። ይሄ የባህር ኃይሎች ልምምድ የባህር ላይ ደህንነት ላይ ያተኮረ ሲሆን የቻይና የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት ከማድረጋቸው ጋር ሲያያዝ ቻይና ወደ አፍሪካ በግልጽ መምጣቷን የሚያሳይ ነው እየተባለ ይገኛል። ቻይና በአፍሪካ ምድር ለመንገስ ያላትን ቁርጠኝነት የሚያረጋግጥ እንቅስቃሴ እያሳየች ይገኛል። በቅርብ ርቀት የምትፎካከራት አሜሪካ በቻይና ግልጽ ጉዞ ስጋት ገብቷታል። አሜሪካን በትራምፕ አፍሪካ ጠልነት ከዘረረቻት ቀዳሚ ትሆናለች። ትራምፕ አፍሪካን በተመለከተ ያላቸው ፍላጎት የተቀዛቀዘ ቢመስልም ንግድና ኢንቨስትመንትን በተመለከተ ግን እንደተቀረው ዓለም ሁሉ ወደ አፍሪካ ይዞራሉ። ምክንያቱም አፍሪካን በቻይና የማስበላት ፍላጎት እንደሌላቸው በአፍሪካ ለአሜሪካ ወሳኝ ስፍራ ለመያዝ መተናነቃቸው አይቀርም እየተባለ ይገኛል። የቻይና አቅም በአፍሪካ እያደገ መምጣት በአሜሪካ ትልቅ ስጋት ፈጥሯል። አሜሪካ የአፍሪካን ጉዳዮችን ላይ የማትለው ከዚህ አዲስ አስተላለፍ በመነሳት ሲሆን በአፍሪካ ያላት ቀጥተኛ ኢንቨስትመንት 56.6 ቢሊዮን ዶላር ደርሷል። ከአሜሪካ ቀጥላ ተፎካካሪ የሆነችውና ለአፍሪካ ሀገራት ወሳኝ ሆነው የመጣችው ቻይናም በአፍሪካ ያላት ኢንቨስትመንት 42 ቢሊዮን ዶላር ደርሷል። ቻይና በአፍሪካ የሚኖራት ቀጥተኛ ኢንቨስትመንት ተሳትፎ በ3 ዓመት ጊዜ ውስጥ አሁን ካለበት ወደ 50.7 ቢሊዮን ዶላር ያድጋል ተብሎ ይጠበቃል። በኮንጎ ዲሞክራቲክ ሪፐብሊክና በሌሎች ግዛቶች ያለው ከፍተኛ የማዕድናት በተለያየ መንገድ ቻይና ጠቅልላ በእጇ እያስገባችው ይገኛል። ይህም ቻይና በአፍሪካ አቅሟን ምን ያክል እያሳደገች እንደሆነ ማሳያ ነው እየተባለ ሲሆን ከእንዲህ አይነቱ የቻይና ጉዞ ባሻገር ከወታደራዊ ትብብርና ከደህንነት ጋር በተገናኘም የቀደሙት የአሜሪካ ስፍራዎች በብዙ ሀገራት በተለይም በሩሲያ እየተተካ ይገኛል። አሜሪካ በሶማሊያ የነበሯትን በመቶዎች የሚቆጠሩ ወታደሮች አስወጥታለች። አሜሪካና አጋሮቿ ፈቅደው ሳይሆን ተገደው በርካታ የአፍሪካ ሀገራትን ጦራቸው እንዲያስወጡ ተደርገዋል። ትራምፕ ይህን ቦታ ዳግም ማስመለስ ይፈልጋሉ። አሜሪካን ታላቅ ማድረግ የሚለው የትራምፕ አዲሱ ፖሊሲም ሌላ ኃይል አስተላለፍ ከመፍጠር ጀምሮም ጦርነቶችን ከማስቆም ይልቅ እንዲባባሱ ሊያደርግ ይችላል የሚል ስጋት አለ። ከአሜሪካ ጎን የቆሙት የአውሮፓ ሀገራት ሳይቀሩ ሰግተዋል። ትራምፕ ደጋግሞ የተናገሩት በፖሊስ ደረጃ ዋና ያደረጉት አሜሪካን ታላቅ ማድረግ የሚል ነው። የአካሄድ ፈታኝ ሲሆን ፈተናው ለአፍሪካ መትረፍ አይቀሬ ነው። የሌሎች ሀገራት ጉዳት ላይ ተመስርቶ የራስን ኢኮኖሚ ለማንሰራራት ማሰብ ጥሩ ስላልሆነም ዙሮ ዙሮ አፍሪካንም ሊጎዳ ይችላል ተብሎ ይጠበቃል። አሜሪካ ዳግም ሀያልና ታላቅ አደርጋለሁ ብለው የተነሱት ትራምፕ በዓለም መሪዎች በስጋት ታይተዋል። የትራምፕ ስጋት የቻይናን ጉዞ ተከትሎ የተፈጠረ ሲሆን ትራምፕ ቻይናን በስጋት ማየታቸው ልክ ሊሆኑ ይችላሉ። ምክንያቱም ቻይና በይፋ የአሜሪካ ብርቱ ተፋላሚ ሆና የመጣች ሀገር ናት። ከፈረንጆቹ 2022 ወዲህ የአሜሪካ ዋና ባላንጣዎች ተብሎ የሚጠሩ አራቱ ሀገራት ስትራቴጂካዊ አጋርነት እያደገ መምጣት የአሜሪካን ስጋት ጀምሯል። አራቱ ሀገራት ቻይና፣ ኢራን፣ ሰሜን ኮሪያና ሩሲያ ናቸው። እነዚህ ሀገራት የሚፈጥሩት ጥምረት ለአዲሱ የዶናልድ ትራምፕ አስተዳደር ፈተና ሆኖ ተከስቷል። በፈረንጆቹ 22 ሩሲያ በዩክሬን ላይ የከፈተችውን ልዩ ወታደራዊ ዘመቻ ተከትሎም እኚህ የአሜሪካ ተቃዋሚዎች ከመቼውም ጊዜ በበለጠ ተቀራርበዋል። ባለፉት ጥቂት ዓመታት የቻይናው ፕሬዝዳንት ሺጂንፒንግ ብለውም የሩሲያ አቻቸው ቭላድሚር ፑቲን ያልተገደበ አጋርነት መፍጠራቸው አሜሪካንን አስግቷል። ቤጂንግ ሩሲያ በዩክሬን የምታደርገውን ጦርነት ተከትሎም የተፈጠሩ ኢኮኖሚያዊ ጫናዎች ለመቋቋም ከሞስኮ ጋር አጋር ሆና ቆማለች።
ፕሬዝዳንት ቭላድሚር ፑቲንና ሺጂንፒንግ ትራምፕ የአሜሪካ ፕሬዝዳንት ሆነው ቃለ መሐላ ከፈጸሙ በኋላ በበይነ መረብ ባደረጉት ውይይት ስትራቴጂካዊ አጋርነታቸውን ማጠናከራቸው ይታወሳል። በጊዜው ትራምፕ ስጋት ገብቷቸው ዲፕሎማሲያዊ ትግላቸውን አጠናክረው እንደነበር አይዘነጋም። ከሩሲያና ከቻይና መሪዎች ጋር ለመቀራረብ የሚያስችል ዲፕሎማሲያዊ መንገድ ተከትለው እንደነበር እንዲሁ ሂደቱ ውጤት አምጥቶም እንደገና ቀድሞ ከነበረበት ትንቅንቅ ተመልሶም ወደ አፍሪካ አህጉር ሰተት ብሎ እየመጣ ይገኛል። ቻይና በአፍሪካ በግልጽ መጥታለች። ኢትዮጵያን ካካተተው ጉብኝት ጎን ለጎን የባህር ላይ ወታደራዊ ልምምድ አሜሪካን አስግቷል። አበቃን። ሰናይ ጊዜን ተመኘን።